ፀሐይ ገና ከአድማስ በታች ሆና የኢየሩሳሌምን ኮረብቶች ሳትሰማቸው በድንጋዩ መቃብር ፊት ለፊት የነበረው ድባብ የዝምታ ሳይሆን የግርምት ነበር። እስኪ አስቡት፣ ለ3 ቀናት በለቅሶና በጭንቀት የታፈነችው ዓለም በአንዲት ቅጽበት የሞትን ሰንሰለት ሰብራ ስትነሳ። ትንሣኤ የእሁድ ብቻ ታሪክ አይደለም። ትንሣኤ የዘመናት ናፍቆት ፍጻሜ፣ የጨለማው መንግሥት ውድቀት የታወጀባት ታላቅ ድል ናት። ነገር ግን ይህ ድል እንዴት ወደኛ ተሻገረ? በሞትና በሕይወት መካከል የነበረው ያ የማይታለፍ ገደል እንዴት በብርሃን ድልድይ ተገናኘ? የትንሣኤ ማግስት ሰኞ ይህን የድል ዜና የምናበስርበት፣ ተሻገርን ብለን የምንዘምርበት የድህነት በር ነው። ከትንሣኤ እሁድ በኋላ ያለችው ሰኞ ማዕዶት ትባላለች። ማዕዶት ማለት መሻገር ማለት ነው። እስራኤላውያን ከግብጽ ባርነት ወደ ከነዓን ነጻነት በኤርትራ ባህር እንደተሻገሩ ሁሉ እኛም በክርስቶስ ትንሣኤ ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን ተሻግረናል። በትንሣኤው ሰላምን ሰጠን፣ በትንሣኤው ደስታን አደለን። ሰኞ ጠዋት የሚሰማው ያሬዳዊ ዜማ እንዲህ ይላል። በትንሣኤው ሰላምን ሰጠን፣ በትንሣኤው ደስታን አደለን። ይህ ሰኞ የድል ማግስት ነው። እንደ አንድ ጦርነት አሸንፎ የተመለሰ ጀግና ሰራዊት ትንሣኤውን በደስታ የምንቀበልበትና ትንሣኤውን በደስታ የምንቀበልበትና የሞት ድል መንሻው መቃብር ባዶ መሆኑን የምናረጋግጥበት የመጀመሪያው የሥራ ቀን ሳይሆን የክብር ቀን ነው። በሀገራችን ኢትዮጵያ የትንሣኤ እሁድ በታላቅ ድግስና መንፈሳዊ በዓል ካለፈ በኋላ ሰኞ ዕለት ሌላ ለየት ያለ ትርጉም አለው። መንገዱ ሁሉ በበዓል ድባብ ተሞልቷል። ሰዎች እንኳን ለብርሃነ ትንሣኤው አደረሳችሁ እየተባባሉ ሲመላለሱ በቤተ ክርስቲያን ቅጽር የሚሰማው የከበሮ ድምፅና የቄሶቹ ወረብ በልብ ውስጥ ትልቅ ተስፋን ይዘራል። ይህ ዕለት ትላንት የታረደው በግ፣ የተቆረሰው ዳቦና የተበላው ማዕድ ሳይሆን በውስጣችን የቀረው የትንሣኤው ብርሃን የሚታይበት ነው። ማዕዶት ማለት በቃላት ብቻ ሳይሆን በሕይወት መሻገር ነው። ካለፈው ዓመት ቁርሾ ወደ ሰላም፣ ከጥል ወደ ፍቅር የምንሻገርበት ድልድይ ነው። በትረካችን ውስጥ ትልቁን ጥያቄ እናንሳ። ሰኞ ጠዋት መላእክት ለሴቶች የነገሯቸው ቃል ለምን ሕያውን ከሙታን መካከል ትፈልጉታላችሁ? ተነስቷል፣ እዚህ የለም የሚል ነበር። ይህ ቃል ለሰው ልጅ የተሰጠ ትልቁ የተስፋ ቃል ነው። ሰኞ ዕለት የምናስበው ይህንኑ ነው። ክርስቶስ መቃብርን አሸንፎ መውጣቱ ለኛም መቃብር የመጨረሻ መድረሻችን እንዳልሆነ ማረጋገጫ ሆኖናል። የሰው ልጅ ሕይወት ከሞት በኋላ ይቀጥላል። ትንሣኤ ሰኞ ይህ እውነት በምድር ላይ የታወጀበት የመጀመሪያው ሳምንታዊ ዑደት መጀመሪያ ነው። ከትንሣኤ እስከ ዳግም ትንሣኤ ከሳምንት በኋላ ያለው እሁድ ያሉት ቀናት በሙሉ እንደ አንድ ቀን ይቆጠራሉ። በእነዚህ 8 ቀናት ውስጥ ምንም አይነት የሐዘን ምልክት አይታይም። ሰኞ ዕለትም ልክ እንደ እሁድ በታላቅ ክብር ይከበራል። ሰኞ የሳምንቱ ራስ እንደመሆኑ ትንሣኤው በሕይወታችን ሙሉ እንዲቀጥል ቃል የምንገባበት ቀን ነው። የማዕዶት ሰኞ ትምህርት ለዘመናዊ ሰው የሚነግረው ትልቅ ምስጢር አለ። ብዙዎቻችን በጭንቀት፣ በዕዳ፣ በበሽታ ወይም በኃጢአት መቃብር ውስጥ ተዘግተን ይሆናል። ነገር ግን ትንሣኤ ሰኞ የሚነግረን ድንጋዩ ተንከባሏል ብሎ ነው። መሻገር ወይም ማዕዶት ማለት ከፍርሃት ወደ ድፍረት መሻገር፣ ከተስፋ መቁረጥ ወደ ተስፋ መሻገር፣ ከብቸኝነት ወደ እግዚአብሔር ኅብረት መሻገር ማለት ነው። በመጨረሻም ይህች የማዕዶት ሰኞ ስታልፍ የምታስተምረን ታላቅ ቁም ነገር አለ። ትንሣኤ በዓመት አንድ ጊዜ የሚመጣ በዓል ብቻ ሳይሆን እያንዳንዱ ቀን የምንኖርበት የድል ዜና ነው። ፀሐይ ስትጠልቅና ሌላ ቀን ሲተካ ትንሣኤው በልባችን ይኖራል። ከትንሣኤ እስከ ዳግም ትንሣኤ ያለው ጉዞ እኛም በዚህች ምድር ስንኖር በትንሣኤው ብርሃን ተመርተን ወደ ዘላለማዊ መንግሥት የምናደርገውን ጉዞ ያመለክታል። ስለዚህ ሰኞ ሲመጣ ዝም ብሎ የሥራ ቀን እንደመጣ አታስቡ። ይልቁንም ዛሬ የማዕዶት ቀን ነው።
ሰኞ የመሸጋገሪያ ቀን ነው በማለት የትንሣኤውን ብርሃን ለዓለም እያበራችሁ ተጓዙ። ሞት ተሸንፏል፣ መቃብሩ ባዶ ሆኗል፣ እኛም ተሻግረናል። ሰኞ በመሻገር ደስታና በትንሣኤው አዋጅ ተጀምሯል። ማክሰኞ ሲብት ግን ድባቡ ሌላ መልክ ይይዛል። በኢየሩሳሌም ጠባብ መንገዶች ላይ የሚሰማው ወሬ አሁንም ያው ነው፣ ተነስቷል የሚል ነገር ግን በዚህ እውነት ውስጥ አንድ ትልቅ የሰው ልጅ ተፈጥሮ ይንቀሳቀሳል። እሱም ማረጋገጥ ነው። ይህች ዕለት ቶማስ ትባላለች። ምክንያቱም ትንሣኤው ለዓይን ብቻ ሳይሆን ለዳሰሳ፣ ለልብ ብቻ ሳይሆን ለአእምሮ ጭምር የታመነ መሆኑ የተረጋገጠባት ዕለት ስለሆነች ነው። ማክሰኞ የጥርጣሬ ጭጋግ በብርሃን ተመትቶ የጠፋበት፣ እምነት ደግሞ በምስክርነት የጸናበት ቀን ነው። እስኪ ወደዛች ታሪካዊ ክፍል በምናባችን እንግባ። ደቀ መዛሙርቱ በፍርሃት ተቆልፎባቸው ሳለ ጌታ በመካከላቸው ተገኝቶ ሰላም ለእናንተ ይሁን አላቸው። ቶማስ ግን በዚያ አልነበረም። በኋላ ሲነግሩት የጥቆቹን ምልክት ካላየሁ ጣቴንም በጎኑ ካላገባሁ አላምንም አለ። ይህ የቶማስ ንግግር የክህደት ሳይሆን የጽኑ ፍለጋ ውጤት ነው። ቶማስ የሚታይ ትንሣኤ ሳይሆን የሚዳሰስ ትንሣኤ ፈለገ። ማክሰኞ ዕለት ቤተ ክርስቲያን ይህን ስታስብ እግዚአብሔር ለጥያቄዎቻችን መልስ ለመስጠት ዝግጁ መሆኑን ታበስራለች። ጌታ ቶማስን አልገፋውም፣ ይልቁንም ና እጅህን አምጣ አለው። ማክሰኞ የፍቅርና የትዕግስት ቀን ነው። ቶማስ የጌታን ጎን በዳሰሰ ጊዜ ያወጣው ድምፅ የክርስትና እምነት ማዕዘን ሆነ። ጌታዬና አምላኬ። ይህ ማክሰኞ ለኦርቶዶክሳዊ ምዕመን ትልቅ ትርጉም አለው። በቅዳሴውና በማህሌቱ ላይ የሚሰማው ያሬዳዊ ዝማሬ ይህንን ያወድሳል። ቶማስ በመዳሰሱ እኛ ታምነናል፣ እሱ በመጠራጠሩ እኛ ረክተናል። ማክሰኞ ሳያዩ የሚያምኑ ብፁዓን ናቸው የሚለው ታላቅ ቃል ለዓለም የተሰጠበት ቀን ነው። እያንዳንዳችን በሕይወታችን ውስጥ የምንጠራጠርባቸው፣ የምንፈራባቸውና እንዴት ሊሆን ይችላል የምንልባቸው መቃብሮች አሉ። ማክሰኞ ግን ጌታ ወደ ተቆለፈው ልባችን ገብቶ ሰላም ለእናንተ ይሁን የሚልበት ዕለት ነው። ከትንሣኤ እስከ ዳግም ትንሣኤ ባለው ሳምንት ውስጥ ማክሰኞ እንደ ድልድይ ታገለግላለች። ሰኞ ካመጣችው የመጀመሪያው ደስታ ወደ መካከለኛው ሳምንት የምንሸጋገርበት ነው። በዚህ ቀን በገጠር አካባቢዎች የቶማስ ማክሰኞ ተብሎ የሚታሰበው በዓሉ ገና እንዳልተጠናቀቀና ደስታው ገና እንደጀመረ ማሳያ ነው። ማክሰኞ ሥራ የሚጀመርበት ሳይሆን በትንሣኤው ኃይል አዲስ ማንነት የሚገነባበት ቀን ነው። ማክሰኞ የምንማረው ትልቁ ቁም ነገር እምነት ነው። ቶማስ ዳሶ አመነ፣ እኛ ግን በቃሉ አምነናል። ለበሽተኛው ትንሣኤ ማክሰኞ የፈውስ ተስፋ ነው። ለታሰረው የነጻነት ብርሃን ነው። ለተጨነቀው ሰላም ለእናንተ ይሁን የሚል መለኮታዊ ማረጋጊያ ነው። የትንሣኤ ሳምንት ማክሰኞ በክርስቶስ ቁስል እኛ እንደተፈወስን የምናስብበት ነው። ቶማስ የጌታን ቁስል ሲዳስስ የራሱ የጥርጣሬ ቁስል ደረቀ። እኛም በዚህች ዕለት ቁስሎቻችንን ለትንሣኤው ብርሃን የምንሰጥበት ቀን ነው። ይህች ማክሰኞ ስታልፍ ትንሣኤው በታሪክ መጽሐፍ ላይ ያለ ድርጊት ብቻ ሳይሆን በእጃችን የምንዳስሰው፣ በልባችን የምናውቀው ሕያው እውነት መሆኑን አረጋግጠን ነው። ዛሬም ጌታ በሩ ተቆልፎባቸው ለሚኖሩ፣ በፍርሃት ለተሸበቡና ማስረጃ ለሚፈልጉ ሁሉ ይላል፣ እጅህን አምጣና በጎኔ አግባው። አማኝ እንጂ ተጠራጣሪ አትሁን። ማክሰኞ ይህን ድምፅ የምንሰማበት፣ ጌታዬና አምላኬ ብለን ለዓለም የምንጮህበት የድል ቀን ነው። ማክሰኞ በቶማስ የዳሰሳ ምስክርነት ጌታዬና አምላኬ ተብሎ
አምላክነቱ ታውጆ አድሯል። ረቡዕ ሲጠባ ግን ትረካው ሌላ ታላቅ ምስጢር ይዘረጋል። ትንሣኤ ለክርስቶስ ብቻ ሳይሆን ለወዳጆቹም መሆኑ የሚታወጅበት የሞት ግርማ የተገፈፈበት ዕለት ነው። ይህች ዕለት አልዓዛር የምትባለው ጌታችን ኢየሱስ ክርስቶስ ገና ወደ መከራ ሳይገባ በፊት ወዳጁን አልዓዛርን ከመቃብር ያስነሳበትን ያንን ታላቅ ተአምር ከራሱ ትንሣኤ ጋር አዛምደን የምናስብባት ቀን ስለሆነች ነው። ረቡዕ እኔ ትንሣኤና ሕይወት ነኝ የሚለው ቃል በምድር ላይ የገነነበት ቀን ነው። እስኪ ወደ ቢታንያ እንሂድ። አልዓዛር ሞቶ 4 ቀን ሆኖት ነበር። መቃብሩም ተዘግቷል። ማርታና ማርያም ተስፋ ቆርጠው ያለቅሱ ነበር። ጌታችን ግን መጣና ድንጋዩን አንሱት አለ። ይህ ታሪክ በትንሣኤው ረቡዕ ሲታሰብ ትልቅ ትምህርት አለው። እሁድ ጌታ ራሱ ተነስቷል። ረቡዕ እኛንም እንደ ወዳጁ አልዓዛር እንደሚያስነሳን ቃል ገብቶልናል። አልዓዛር ከሞት ተነስቶ እንደገና በልቷል፣ ጠጥቷል፣ ሞቷልም። የክርስቶስ ትንሣኤ ግን ዳግም ሞት የሌለበት የዘላለም ሕይወት በር ነው። ረቡዕ ዕለት የምናስበው ይህንኑ ነው። እኛም በመጨረሻው ቀን እንደ አልዓዛር ስማችን ተጠርቶ ከመቃብር እንደምንወጣ በዚህች ዕለት በቅዳሴውና በዝማሬው ውስጥ አልዓዛር የሚለው ስም ይደጋገማል። ጌታ አልዓዛርን ሲያስነሳው የተጠቀመው ስልጣን ዛሬም በእኛ ሕይወት ላይ ይሰራል ተብሎ ይታመናል። ረቡዕ የለቅሶ ማብቂያ ቀን ነው። ማርታና ማርያም ለቅሷቸው ወደ ደስታ እንደተቀየረ በትንሣኤው ሳምንት ያለችው ረቡዕም የሰው ልጅ ሁሉ የዘመናት ለቅሶ በትንሣኤው መደሰቻ መተካቱን የምታበስር ናት። በሀገራችን ኢትዮጵያ የትንሣኤ ሳምንት ረቡዕ የጾም መሸጋገሪያ ተብላም ትታወቃለች። ከትንሣኤ እስከ በዓለ ሃምሳ ድረስ ረቡዕና ዓርብ አይጾሙም። ይህ መለኮታዊ ነፃነትንና የትንሣኤውን ታላቅ ደስታ ይገልጻል። ሰዎች አሁንም በየቤታቸው ማዕድ እየዘረጉ እንግዳ እየተቀበሉ በዓሉን ያከብራሉ። ከሞት ወደ ሕይወት ተሻገርን የሚለው መንፈሳዊ ትርጉም በምድራዊም ደስታ ላይ ይንጸባረቃል። በቤተ ክርስቲያን ደግሞ ታላላቅ ወረቦችና ሽብሸባዎች ይደረጋሉ። ረቡዕ የትንሣኤው ደስታ መሃል ላይ የደረስንበት መንፈሳዊ ብርታት የጠነከረበት ዕለት ነው። ረቡዕ ለሁላችንም የምታስተምረው አንድ ትልቅ ምስጢር አለ። አልዓዛር በመቃብር ውስጥ ታስሮ ነበር። ብዙዎቻችን ዛሬም በሱስ፣ በጭንቀት፣ በኃጢአት ወይም በተስፋ መቁረጥ መቃብር ውስጥ ታስረን ይሆናል። ትንሣኤ ረቡዕ ግን እንዲህ ትላለች፣ ድንጋዩን አንሱት። በልባችሁ ላይ ያለውን የክፋትና የጥርጣሬ ድንጋይ አንሱ። ይህች ዕለት የነጻነት ቀን ናት። አልዓዛር የተፈታባት፣ ማርታና ማርያም እንባቸው የታበሰባት፣ ሞት ደግሞ ስልጣኑን ያጣባት ቀን ናት። ረቡዕ በትንሣኤው ጉዞ ውስጥ የሕይወት ዋስትና የምንቀበልባት ታላቅ ቀን ናት። ጌታችን ተነስቶ አምላክነቱን በቶማስ በኩል ካረጋገጠ በኋላ እኛንም እንደሚያስነሳን በአልዓዛር በኩል አሳይቶናል። የትንሣኤው ብርሃን በረቡዕ ዕለት ወደ ቤታችን ሲገባ ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? እያልን እንዘምራለን። ረቡዕ የሕይወት ድል በሞት ላይ የታወጀባት እኛም የዘላለም መንግሥት ወራሾች መሆናችንን ያረጋገጥንባት ታላቅ ዕለት ናት። ሐሙስ ሲጠባ ሰማዩ ይበልጥ የተከፈተ ይመስላል። ይህች ዕለት አዳም ትባላለች። ምክንያቱም የሰው ልጅ በሙሉ ወካይ የሆነው የቀደመው አባታችን አዳም ከ5500 ዘመን በፊት የሲኦል እስራት ተፈቶ ወደ ቀደመ ክብሩ የተመለሰበት ምስጢር በታላቅ ድምቀት የሚታሰብባት ዕለት ይህች ዕለት ስለሆነች ነው። ሐሙስ የናፍቆት ማብቂያ ቀን ናት። አዳም በገነት ሳለ ያጣው ያ መለኮታዊ ብርሃን በክርስቶስ ትንሣኤ ደግሞ የሰው ልጅ ልብስ ሆኖ የተሰጠበትን ድል እናከብራለን። በትረካችን ውስጥ ወደ ኋላ እንመለስ። አዳም ከገነት ሲወጣ በላብህ ወዝ እንጀራህን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ ተብሎ ነበር። ለዘመናት የሰው ልጅ
ይህን የሞት አዋጅ ተሸክሞ ኖሯል። ነገር ግን ትንሣኤ ሐሙስ የሚያበስረው ሌላ አዋጅ ነው። አፈር የነበረውን ሥጋ በትንሣኤው ብርሃን ሰማያዊ ሆነ። የተሰደደው አዳም ወደ ቤቱ ወደ ገነት ተመለሰ። የጠፋው ክብር በደም ግርማ ታደሰ። የጠፋው ክብር በደመ ግርማ ታደሰ። ሐሙስ ዕለት ቤተ ክርስቲያናችን የምታስተምረው ትንሣኤ ለክርስቶስ የግል ድሉ ብቻ ሳይሆን ለአዳም ለሰው ልጅ በሙሉ የተሰጠ የነጻነት ስጦታ መሆኑን ነው። በብሉይ ኪዳን እግዚአብሔር አዳምን ወዴት ነህ ብሎ ሲፈልገው አዳም ፈርቶ ተሸሽጎ ነበር። በትሑት ትንሣኤ ግን ጌታ ወደ ሲኦል ወርዶ አዳምን በእጁ ይዞ ተነስ አለው። እኛም በኃጢአት ተሸሽገን በውድቀት ተሸማቀን ነበር። ሐሙስ ግን ጌታ ፈልጎ ያገኘንበትና ና ወደ ቤታችን እንመለስ ያለበት ቀን ነው። በሀገራችን አብያተ ክርስቲያናት የትንሣኤ ሐሙስ ልዩ የሆነ የደስታ ስሜት አለው። ካህናቱ ነጭ ልብስ ለብሰው ጽናጽሉንና ከበሮውን ሲያስተጋቡ አዳም ዛሬ ነፃ ወጣ የሚለው የምስራች በወረብ ይገልጹታል። በሕዝቡም ዘንድ በዓሉ እንደቀጠለ ነው። ሐሙስ ዕለት በተለይ የቤተሰብ ፍቅር የሚጎላበት ቀን ነው። አዳምና ሔዋን እንደገና እንደተገናኙ የተራራቁ ዘመዶች የሚገናኙበት፣ የጠፋው የሚፈላለግበትና ፍቅር የሚታደስበት ዕለት ነው። የአዳም ሐሙስ ማለት የሰው ልጅ አንድነት የተረጋገጠበት ቀን ነው። ሐሙስ ለዘመናዊው ሰው የሚነግረው ትልቅ ምስጢር አለ። ብዙ ጊዜ ማንነታችንን በውድቀታችን፣ በስህተታችን ወይም በታሪካችን የተበላሸ ይመስልናል። ትንሣኤ ሐሙስ ግን እንዲህ ትላለች። ትላንት ተሸንፈን ይሆናል፣ ዛሬ ግን በአዲሱ አዳም በክርስቶስ አሸናፊ ነን። ትላንት ተዋርደን ይሆናል፣ ዛሬ ግን የሰማይ ወራሽ ነን። ትናንት ባሪያ ነበርን፣ ዛሬ ግን የንጉሥ ልጅ ነን። ይህች ዕለት የክብር መመለሻ ቀን ናት። የሰው ልጅ በምድር ላይ ያለውን ዋጋ የምናስብበትና እግዚአብሔር ሰውን ምን ያህል እንደሚወደው የምንረዳበት ቀን ናት። ሐሙስ በትንሣኤው ጉዞ ውስጥ የቤት መመለሻ ቀን ናት። ከአዳም ውድቀት ጀምሮ የነበረው የሺህ ዓመታት ለቅሶ አብቅቶ የሰው ልጅ ከፈጣሪው ጋር የታረቀበትን የምስራች ይዛልናለች። የትንሣኤው ብርሃን በሐሙስ ዕለት ሲያበራ እኛም እንደ አዳም ራሳችንን ቀና አድርገን እንቆማለን። ሞት ተሸንፏል፣ ሰንሰለቱ ተበጥሷል፣ የገነት ደጅ ተከፍቷል። ሐሙስ የሰው ልጅ ሁሉ አባታችን ሆይ ብሎ ለመጥራት የበቃበት፣ ትንሣኤው በሰውነታችን ላይ የከበረበት ታላቅ ዕለት ናት። አርብ ሲጠባ ድባቡ ረቂቅና መንፈሳዊ ትርጉሙ የጠለቀ ይሆናል። ይህች ዕለት ቅድስት ቤተ ክርስቲያን ትባላለች። ባለፈው ሳምንት በሕማማቱ አርብ ስቅለት ጌታ በመስቀል ላይ ሆኖ በፈሰሰው ደሙና በወጣው ውሃ ቤተ ክርስቲያንን የመሰረተበት ዕለት ስለነበር በዚህኛው የትንሣኤ አርብ ግን ያ መከራ ወደ ድል ተቀይሮ የቤተ ክርስቲያን የትንሣኤው ባለቤትነት የሚታሰብበት ቀን ነው። አርብ የሙሽራዋ ቀን ናት። ክርስቶስ ሙሽራው ሲሆን አርብ የሙሽራዋ ቀን ናት። ክርስቶስ ሙሽራዋ ሲሆን ቤተ ክርስቲያን ደግሞ በትንሣኤው ያሸበረቀች ሙሽራው ናት። ትላንት በመስቀል ስር ስታለቅስ የነበረችው ቤተ ክርስቲያን ዛሬ በትንሣኤው ብርሃን ደምቃ ለልጆቿ የድል ዜማን የምታበስርበት ዕለት ነው። አንድ ትልቅ ምስጢር እንመልከት። በመጀመሪያው አርብ አዳም ሲተኛ ከጎኑ አጥንት ተወስዶ ሔዋን ተገኘች። በዚህኛው አርብ ደግሞ አዲሱ አዳም ክርስቶስ በመስቀል ላይ በሞተ ጊዜ ከጎኑ በፈሰሰው ደምና ውሃ አዲሷ ሔዋን ቅድስት ቤተ ክርስቲያን ተገኘች። ትንሣኤ አርብ የሚያበስረው ይህንኑ ነው። የጥገኝነት ቦታ ቤተ ክርስቲያን የሰው ልጅ ሁሉ መጠለያ መሆኗን፣ ትንሣኤው በምስጢራተ ቤተ ክርስቲያን በኩል ለኛ የሚሰጥበት መሆኑን፣ በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ መፍረሱንና አንድ ቤት መሰራቱን። በዚህች ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚሰማው ያሬዳዊ ዜማ እጅግ የሚመስጥ ነው። አርብ ዕለት የሚቆመው ማህሌትና
የሚዘመረው ወረብ ትኩረቱ የቤተ ክርስቲያን ክብር ላይ ነው። ቤተ ክርስቲያን የድንጋይን ሕንፃ ብቻ ሳትሆን የትንሣኤው ኃይል የሚገለጥባት የክርስቶስ አካል መሆኗ በታላቅ ድምቀት ይነገራል። በሀገራችን ዓርብና ረቡዕ ከትንሣኤ እስከ በዓለ ሃምሳ አይጾሙም። በሀገራችን ዓርብና ረቡዕ ከትንሣኤ እስከ በዓለ ሃምሳ አይጾሙም ስንል በተለይ ዓርብ ዕለት ደግሞ ያለው ደስታ ለየት ያለ ነው። እንደ ቀድሞው የሐዘንና የለቅሶ ቀን ሳይሆን ዓርብ የፍስሐ ቀን ሆኗል። በገጠርና በከተማ ያሉ ምዕመናን ሁሉ ወደ ቤተ ክርስቲያን በመሄድ የትንሣኤውን ጸበል ይረጫሉ፣ በረከትንም ይቀበላሉ። ዓርብ የቤተ ክርስቲያን ልጆች ሁሉ በአንድነት የሚሰበሰቡበትና እናታችን ቤተ ክርስቲያን በትንሣኤው ተከበረች ብለው የሚደሰቱበት ቀን ነው። ይህች ዕለት የሰላም ቀን ናት። ጥላቻና መለያየት ጠፍቶ ሁሉም በክርስቶስ ፍቅር አንድ መሆናቸውን የምናረጋግጥበት ዕለት ናት። ዓርብ በትንሣኤው ጉዞ ውስጥ የሰላም ወደብ የምንደርስባት ቀን ናት። ጌታችን ተነስቶ፣ ቶማስ መስክሮ፣ አልዓዛር ተነስቶ፣ አዳም ነፃ ወጥቶ አሁን ደግሞ ሁላችንም የምንኖርባት ቤት ተሰርታ ተሰጥታናለች። የትንሣኤው ብርሃን በዓርብ ዕለት ሲያበራ ቤተ ክርስቲያን እንደ ፀሐይ ትደምቃለች። እኛም የዚህች ቅድስት እናት ልጆች በመሆናችን ሞት ተሸንፏል፣ ሕይወት ገዝቷል፣ ቤተ ክርስቲያንም በትንሣኤው አሸብርቃለች እያልን ወደ ዳግም ትንሣኤ ጉዟችንን እንቀጥላለን። ስድስተኛው ዕለት ቅዳሜ በቤተ ክርስቲያን ሥርዓት ቅዱሳት አንስት ወይም ቅዱሳን ሴቶች ተብሎ ይጠራል። ትረካው ከቤተ ክርስቲያን ምስረታ ተሻግሮ ትንሣኤውን መጀመሪያ ወዳዩትና ምስራቹን ለዓለም ለማብሰር ቀዳሚ ወደ ሆኑት ታማኝ ሴቶች በጥልቀት ይጓዛል። ዓርብ በቤተ ክርስቲያን ክብርና በቃል ኪዳኑ ሰላም አድሯል። ቅዳሜ ሲጠባ ግን ትረካው ወደ ፍቅር ጽናትና ወደ ተአማኒነት ያመራል። ይህች ዕለት ቅዱሳት አንስት የምትባለው እነ ማርያም መግደላዊት የትንሣኤውን ዜና በመጀመሪያ የተቀበሉበትንና ለሐዋርያትም ያበሰሩበትን ታላቅ ታሪክ ለማሰብ ነው። ቅዳሜ የምስራች ቀን ናት። ወንዶች ሐዋርያት በፍርሃት ተቆልፎባቸው በነበረበት ሰዓት እነዚህ እናቶች ግን ሽቶ ይዘው ወደ መቃብሩ በመገስገስ የፍቅር ኃይል ከፍርሃት እንደሚበልጥ ያሳዩባት ዕለት ናት። ቅዳሜ የሴቶች ክብር በትንሣኤው ብርሃን የገነነበት ቀን ነው። በትረካችን ውስጥ ወደዛች ቅጽበት እንሂድ። ቅዱሳን ሴቶች ወደ መቃብሩ ሲሄዱ ይጨነቁ የነበረው ድንጋዩን ማን ያንከባልልልናል ብለው ነበር። ነገር ግን ሲደርሱ ድንጋዩ ተንከባሎ መቃብሩን ባዶ ሆኖ አገኙት። ቅዳሜ ትንሣኤ የሚነግረን ታላቅ ቁም ነገር የሰው ልጅ ጥረት ሊያደርገው የማይችለውን እግዚአብሔር እንዳደረገውና ሞት በሕይወት መዋጡን በሙት ይቀበሉት የያዙትን ሽቶ ለሕያው ጌታ ምስጋና ሆኖ መቅረቡን ነው። በዚህች ዕለት በቤተ ክርስቲያን የሚሰማው ያሬዳዊ ዜማ የእነዚህን ሴቶች ምስክርነት ያወድሳል። ቅዳሜ ዕለት በቅዳሴው ውስጥ እነዚህ እናቶች ለሐዋርያት የትንሣኤውን ዜና ማድረሳቸውና ለሐዋርያት ሐዋርያ የሆኑ ተብሎ መጠራታቸው በክብር ይነገራል። ቅዳሜ ዕለት በቅዳሴው ውስጥ እነዚህ እናቶች ለሐዋርያት የትንሣኤውን ዜና ማድረሳቸውና ሐዋርያት ለሐዋርያት ሐዋርያ የሆኑ ተብለው መጠራታቸው በክብር ይነገራል። በአገራችን የትንሣኤ ቅዳሜ ለየት ያለ ድባብ አላት። ይህች ዕለት ከትንሣኤ በኋላ ያለች የመጀመሪያዋ ቅዳሜ እንደመሆኗ ወደ ዳግም ትንሣኤ ለሚደረገው ጉዞ እንደ መሸጋገሪያ ትታያለች። በገጠርና በከተማ እናቶች ይህችን ዕለት በታላቅ መንፈሳዊ ደስታ ያከብሯታል። ልክ እንደ ማርያም መግደላዊት ቤታቸውን ሽቶና መዓዛ አዘጋጅተው በዓሉን ለሚቀጥለው እሁድ ለዳግም ትንሣኤ ያዘጋጃሉ። ቅዳሜ የጽዳት የፍቅርና የምስራች ቀን ናት። ቅዳሜ ለዘመናዊው ሰው የሚነግረው ትልቅ ምስጢር አለ። ብዙ ጊዜ በጨለማ ውስጥ ስንሆን ማን ይረዳኛል እንላለን። ቅዱሳት አንስትም ድንጋዩን ማን ያንከባልልልናል ብለው ነበር። ትንሣኤ ቅዳሜ ግን እንዲህ ትላለች፣ እናንተ በፍቅር ብትጓዙ ድንጋዩን እግዚአብሔር ያንከባልለዋል።
በበረከት ቦታ ቀድማችሁ ከተገኛችሁ ምስራቹን መጀመሪያ ትሰማላችሁ። ያያችሁትንና የተረዳችሁትን የትንሣኤ ብርሃን ለሌሎች አብሳሪ ትሆናላችሁ። ይህች ዕለት የተስፋ ቀን ናት። ጨለማው አልፎ የትንሣኤው ፀሐይ በሙላት የወጣችባትና ምስክር የተገኘባት ዕለት ናት። ቅዳሜ በትንሣኤው ሳምንት ውስጥ የእውነት ማረጋገጫ ቀን ናት። ጌታችን ተነስቷል፣ መቃብሩ ባዶ ሆኗል፣ ሴቶችም አይተዋል፣ ሐዋርያትም ሰምተዋል። አሁን ዓለም ሁሉ በትንሣኤው ምስክርነት ተሞልቷል። የትንሣኤው ብርሃን በቅዳሜ ዕለት ሲያበራ እኛም እንደ ቅዱሳት አንስት ወደ መቃብሩ የምንሄደው በለቅሶ ሳይሆን በሽቶና በደስታ ይሆናል። እሁድ ሲጠባ ሰማዩ በሌላ አዲስ ብርሃን ተከፍቷል። ይህች ዕለት ዳግም ትንሣኤ ትባላለች። ትንሣኤ ለሁለተኛ ጊዜ ተከብሮ ሳይሆን የትንሣኤው ደስታ ተባዝቶ ምስክርነቱ ተሟልቶና ጥርጣሬ ሁሉ ተወግዶ ዳግመኛ የምንደሰትባት ዕለት ስለሆነች ነው። ጌታችን የተነሳባት እሁድ ተነስቷል ተብሎ ታወጀ። ዳግም ትንሣኤ ግን በልባችን ነግሷል። ዳግም ትንሣኤ የክርስትና ሕይወት ጉዞ መጀመሪያ እንጂ መድረሻ እንዳልሆነ የምንረዳባት፣ የትንሣኤው ብርሃን በዕለት ተዕለት ሕይወታችን ውስጥ ምን መምሰል እንዳለበት የምናረጋግጥባት የክብር ዕለት ናት። በዚህች ዕለት የሚታሰበው ትልቁ የመጽሐፍ ቅዱስ ታሪክ ባለፈው ማክሰኞ የጀመርነው የቶማስ ታሪክ ፍጻሜ ነው። ቶማስ ካላየሁ አላምንም ብሎ በቆየበት ሳምንት ዛሬ ጌታ ደግሞ መጣ። ተዘግቶ በነበረው ቤት ውስጥ ገብቶ ለቶማስ ቁስሉን አሳየው። ዳግም ትንሣኤ የሚያበስረው ይህንኑ ነው። ጌታችን ለአንድ ሰው ለቶማስ ሲል ዳግመኛ መገለጡን እኛ ዛሬ በሥጋ ባናየውም በሃይማኖት ዓይን አይተን የምንባረክባት ምስጢር ሰላም ለእናንተ ይሁን የሚለውን ቃል ደግሞ በማረጋገጥ ሰላሙ ዘላቂ መሆኑን አብስሯል። በዚህችም ዕለት በኢትዮጵያ አብያተ ክርስቲያናት የሚሰማው ዜማ ሃሌሉያ በሚል የምስጋና ቃል የተሞላ ነው። የትንሣኤው ሳምንት የደስታ ማዕበል ጫፍ ላይ ነው። ካህናቱ በጸናጽልና በከበሮ በዓለ ትንሣኤውን ዛሬ እንፈጽማለን እያሉ ይዘምራሉ። ነገር ግን ፍጻሜው ወደ ጨለማ መመለስ ሳይሆን ወደ ብርሃን ዓለም መግባት ነው። በሀገራችን ማህበረሰብ ዘንድ ዳግም ትንሣኤ ልዩ ቦታ አለው። ልክ እንደ መጀመሪያው ትንሣኤ ሁሉ ሰዎች ተሰብስበው ይበላሉ፣ ይጠጣሉ። ትንሣኤ ያልበቃው ዳግም ትንሣኤ ይብቃው እንደሚባለው በመጀመሪያው በዓል ላይ ያልተገኙ ዘመዶች የሚገናኙበት፣ የተጣሉ የሚታረቁበትና የትንሣኤው በረከት በሁሉም ቤት መድረሱን የሚረጋገጥበት ቀን ነው። በተለይ በገጠር አካባቢዎች ይህች ዕለት የመጨረሻዋ የበዓል ቀን ተብላ በታላቅ ዝግጅት ትታሰባለች። ከዚህ በኋላ ያለው ሕይወት በሙሉ በትንሣኤው ኃይል የሚመራ መሆኑን በጋራ ይስማሙበታል። ከትንሣኤ እሁድ ጀምሮ በሰኞ ማዕዶት፣ በማክሰኞ ቶማስ፣ በረቡዕ አልዓዛር፣ በሐሙስ አዳም፣ በዓርብ ቅድስት ቤተ ክርስቲያንና በቅዳሜ ቅዱሳት አንስትን አልፈን ዛሬ ደግሞ ዳግም ትንሣኤ ላይ ደርሰናል። ይህ የ8 ቀን ጉዞ የሚያስተምረን አንድ እውነት አለ። ትንሣኤ የሰው ልጅ ታሪክ የተቀየረበት፣ ጨለማ ለዘላለም የተሸነፈበትና የፈጣሪና የፍጡር ፍቅር የታደሰበት ታላቅ ምስጢር ነው። ዛሬ ደግሞ ትንሣኤን ስናከብር ክርስቶስ ተነስቷል የሚለው ቃል በልባችን ታትሞ እስከ ዘላለም ሕይወት ድረስ አብሮን ይኖራል።